አራቱ ሴቶች 20%ን ይወርሳሉ። ሚስትየዋ ስትገባ ባልየው የተናገረላትንና ከዛ በኋላ ከልጆቿ የተረፈውን 5% ወርሳ ትወጣለች። ክርስቲያን ደግሞ እንደሱ አይደለም። አባት እንደፈለገ ማከፋፈል ይፈልጋል አይደል እንዴ? ህግም እኩል አካፍሉ ነው የሚላል። ስለዚህ ብዙ አለው እዛ ውስጥ ፍቺን ለማስታረቅ ምናምን። ስለዚህ እንደሱ እንዳይሆን ብሎ ሱፕሪም ኮርት ተጠርተን ተቀምጠን ህግ ተደርጎ አሁን ዩኤኢ ውስጥ ጴንጤ ሆናችሁ ከተጣላችሁ በጣም ደስ በሚል ሁኔታ ቸርች ውስጥ ያስቸገረኝ ሰው በሙሉ ሱፕሪም ኮርት አገኘዋለሁ ማለት ነው። እኔ ነኝ የምጠራ። እኔ የምልህ በቀደም ፕሮግራም የጠፋው ምን ሆነ ነው የምለው እዛ ነው። አግኝታችሁ ይኸውላችሁ ዩኤኢ ብቻ እንዳይመስላችሁ ሚድል ኢስት has changed። አልሰማችሁ ማለት ነው። የሳውዲ ኪንግ the national arab summit ላይ ነው the year of tolerance ካወጁ በኋላ አሁን ሊጋሊ ቸርች ሳውዲ መግባት እንዳለበት መፈቀድ እንዳለበት በአዲሱ በሚሰራ ቦታ ላይ ሊጋሊ በነፃነት ቤተክርስቲያን ማምለክ እንደምትችል አክሴፕት አድርገው የታወጀው we brought difference, we brought change, there is an impact። ክብር ለኢየሱስ ይሁን። መንግስት በእነዚህ 32 ዓመት ሆኖኛል አሁን ሳገለግል። በእነዚህ ዓመታቶች ውስጥ ምናልባት ከኋላችሁ የተቀመጠች ታለች ዛሬ ምናምን ዓመት ታቀኛለች። የነበረን ኢምፓክት የነበረን ብዛት እንዲህ አልነበረ። right now በኢትዮጵያውያን ማህበር ደረጃ ለምሳሌ ኦርቶዶክስ ቤተክርስቲያን ቦታ እንድታገኝ ተደርጎ ቦታ አግኝታለች። የሚቀጥለው እኛ ነን። የእናንተ ጸሎት ደግም ከሆናችሁ ገንዘብ እንፈልጋለን። አረብ ሀገር ብትገነባ ይሻላችሁ። አይዟችሁ። እግዚአብሔር ለምን እንደምናገለግለው do you know to leave your mark? የሚቀጥል ነገር ማምጣት ትችላላችሁ። አግሪጳ ሆይ ያለው እኮ ጳውሎስ ንጉሥ ሆይ እንዴት አንድ ሰው አንድ ጳውሎስ አንድ ወንጌላዊ አገር ከተማ በጥብጦ በሁለት ዶክትሪን በሚጣሉ ሰዎች መካከል እስኪ በጭቅ ወጥቶት ይላልና እኔ ምን አርግቶኛላችሁ? በመላእክታት አምናለሁ፣ እነዚህ ደግሞ በመላእክታት ኢሹ አለባቸው። እርስ በርሳቸው አፋጃቸው፣ እሱን አስጠልለው አወጡት። ይግባኝ ስላልክ ማን ይመልሳል አለው። ከስራቴ በስተቀር በጥቂቱ ክርስቲያን አረከ ይስራለው፣ በጥቂቱ አደ ከስራቴ በስተቀር ክርስቲያን ላረግ ፈልጋለሁ ማለት የትኛውን ፕሪቪሌጆች ወደ እግዚአብሔር መንግስት እውነት እንዲመጡ ምክንያት እንድንሆን ያለ ነው። ያን እንዲመጣ ወዳጆቼ ሮንግ ትምህርቶች ጠጥተናል በጣም ብዙዎቻችን። ለምሳሌ የቅባት ፕሮግራም እንባላለን። አሁን እያጣጣልኩባችሁ አይደለም። ቆይ እናንተ ራሳችሁ እንደ ዛሬ ለዚህ ትምህርት ሚሊዮነር ላርጋችሁና እግዚአብሔር ይመስገን አሜን ነው የሚባለው። እናንተ ሁላችሁ ሚሊዮነሮች ናችሁ። እጃችሁ ላይ 10 ሚሊዮን ፓውንድስ አላችሁ እና የሆነ ሰው መጥቶ እናንተ ጋር በቃ እኔ ላይ 5 ሚሊዮን ብታመጣት አብዝቼ 100 አደርስልሃለሁ ምናምን እያለ የሚጮህ ሰው ብታገኙ ዋው! እንዲህ አይነት ንግግር የለ፣ እንዲህ አይነት ጸሎት የለ፣ እንዲህ አይነት ልጅ ብላችሁ 5 ሚሊዮን የምታስቀምጡ ይመስላችኋል? እኔ የምታደርጉትን ልንገራችሁ። ለአንድ አፍታ እንኳን ነብይ ይሉን ፍቀዱ። እንኳን 5 ሚሊዮን ልትሰጡት አይደለም 5,000 ብር ከፍላችሁ እየገረፈ የሚያባረር ሰው ነው የምትፈልጉት። ምክንያቱም እናንተ ጋር ያለው 5 ሚሊዮን ይሄ ሰውዬ ስትመለከቱት እንኳን ለ5 ሚሊዮን አይደለም ለ1,000 ብር የማይመጥን ማንነት አለ። ለምንድን ነው እግዚአብሔር ታዲያ ቅባት የሚሰጠህ? ለምንድን ነው እግዚአብሔር መገለጥ የሚሰጠህ? አንድ ሴትዮ ጸለየች፣ ከባሏ ጋር ጸለየች። በጣም ኃይለኛ በጥባጭ ሴትዮ ናትና እግዚአብሔር ሆይ ሚስጥራቸውን መግለጥ ስጠኝ ያለ ጸለየች። ባልየው ደግሞ ጸለየ፣ ጌታ ሆይ እንዳትሰጥ ታውቃለህ ይላል። ሁሌ እንጸልይ ሲባል የምትጸልዩት እንደሱ ነው። ሰውየው ነው ቀስ ይሉና ጌታ ሆይ ታፈሳለች፣ ሽንቁር ናት፣ ብትገልጥላት አገር ነው የሚተራመሰው፣ እንዳትሰጥ። እሷም ከመጸለይ እሳቸውም ሽንቁር ናት ብሎ ከሰማይ ከማሳሰብ አልተቋረጡም። እና በጣም ብዙ ሰው ታውቃላችሁ ቅር ሳይለው የፈውስ ስጦታ የትንቢት ስጦታ ምናምን ፈልጉ ሲባል ቅር ሳይለው ይነሳል። ብራዘር በዚህ ሁኔታዎች ሰባኪያን እንደኔ አይነቶቹ ደፋሮች በቅጡ ያልበሰልን ሰዎች ህዝበ ክርስቲያኑ የዋሁን አስተናል፣ በጣም አስተናል። ስሙኝ፣ በግርግር የተቀባ አገልጋይ የለም ባይብል ላይ። በኮንፈረንስ የተቀባ የለም። ጉባኤ ኮንፈረንስ ላይ ቢመጣ እሳት የሚመጣው ምናልባት ጉንፋን በሽታ ምናምን ጠርጎ መሄድ ነው እንጂ ወይም ደግሞ የተሰጠህን ነገር አይደንቲፋይ እንድታደርግ አቅም መስጠት ነው እንጂ ለይቶ የሚቀባው ነገር እግዚአብሔር ያለው በስውር በሚጠራ ስፍራ ቦታ ላይ
ደማስቆ መንገድ ላይ አግኝቶት ከሱ ጋር ዲል አድርጎ ገብቶት ገልጦለት የሚቀጥለውን አገልግሎት ስሙኝ። አንድም ቦታ ላይ እንዲህ አይነት ጸሎት ሲጸልዩ ሐዋርያት አንሰማም። ከየት እንዳመጣ ነው ግራ ይገባኛል። እኔ አንድ የመጽሐፍ አንዳው የድሮ አሜሪካን ሀገር አሁንም አለ ያገለግላል። ለታላቅ ቅባት 7 ቁልፎች 7 keys to the greater anointing ይላል። ባንዱም እኮ ተጠቅሞ አይደለም እሱ የተቀባው እና ሰውም ተሻምቶ ነው መጽሐፉን የገዛው። ለመሰላችሁ ደስ ይላል። እንደፈለክ ኖረ ደግሞ ቅባትም አርፎብህ ደስ አይልም? አስባችሁታ? እንዲህ አይነት ትምህርቶች ከእግዚአብሔር እውነት አርቀውናል። ስለዚህ ነው ከመቅደስ እንዳያወጣን ከህልውናው እንዳያርቀን አርቀን እንድንኖር የእግዚአብሔርን እውነት በመጽሐፍ መማር ያለብን። አገልጋይነትን ምን ይዘው ዛላይ ነው። ስለዚህ ጌታ ኢየሱስ ክርስቶስ ሊሄድ እንዳለው ባወቀ ጊዜ when he knew that he was about to leave አንድ ነገር አደረገ። አሁን 3 ዓመት ወስዷል። አሁን በደንብ አይተዋል። አሁን በደንብ ሰምተዋል። አሁን ስቲል እዚህም ጋር ደርሰው በመጽሐፍ ቅዱስ በአዲስ ኪዳን ውስጥ ጌታ ኢየሱስ ክርስቶስ ዮሐንስ ሲነግረን ሰማይ ወረቀት ቢሆን የምድር ውሃ ቀለም ቢሆን ዛፎች ብዕር ቢሆኑ ተጽፎ የማያልቅ ተአምር ኢየሱስ ሰርቷል ይለናል። ግን ባይብል ላይ የተጻፈልን 39 ተአምር ብቻ ነው። 39 ተአምር ነው የተጻፈልን እና ጌታ ኢየሱስ ክርስቶስ ያደረገውን ሁሉ ዮሐንስ እንደተረከልን ሐዋርያ ሥራ መጽሐፍ ምዕራፍ 1 ቁጥር 1 ጀምሮ ተመልከቱ። ሊያደርግና ሊያስተምር የጀመረውን ለማስቀጠል እነዚህ ሰዎች ያነሳል። ግን እነዚህ ሰዎች ከኢየሱስ ጋር እንኳን ሆነው የሚቀጥለውን አገልግሎት ለመሸከም they were not ready። ስለዚህ ምንድነው የሚያስፈልጋቸው? እንዴት ነው እነዚህ ሰዎች የሚመላለሱት? በምን ሁኔታ ነው የሚቀጥሉት? አንድ ሜጀር ፕሪንሲፕል ማወቅ ነበረባቸው። ቁጥር 2 ላይ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ ባስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባበት በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው። እባካችሁ በሉልኝ፣ ኢየሱስ አብ ሁሉን አሳልፎ በእጁ እንደሰጠው። አሜን። መቼ ነው ወቅቱ? እግዚአብሔር አብ ለኢየሱስ ሁሉን አሳልፎ በእጁ እንደሰጠው ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻ ጨርቅም ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ፣ የደቀ መዛሙርትን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስ መጣ። ያው ነገር የሚጀምረው እሱ ጋር ነው። ጌታ ሆይ አንተ የኔን እግር ታጥባለህን አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። አይ አለ ጴጥሮስም የኔን እግር ለዘላለም አታጥብም አለው። በፍጹም ጌታ ኢየሱስ አንተ ወርደህ የኔን እግር ልታጥብ? ኔቨር። ኢየሱስ ደስ ቢለው በዚህ ቃል ደስ ጥሩ ነበር አይደል? ጴጥሮስ የኔን እግር አታጥብም? ኖ ኖ ኖ ኖ በቃ በፍጹም። ይሄ ሁሉ ደግሞ ዕለቱ ፋሲካ ነው፣ እየነገርኳችሁ ነው። የፋሲካ ሳምንት ነው፣ የኒሳን ወር ላይ ነው። ጌታ ኢየሱስ ክርስቶስ አልፎ የተሰጠው ከዚህ ከ2-3 ቀን በኋላ እንደሆነ እናውቃለን። የቄድሮን ወንዝ ላይ ሄዱ፣ ምዕራፍ 18 ላይ በዛው ነው ሄደው። So it was the last moment of his life on earth። ከዛ ጴጥሮስ በኢየሱስ ስም አባት ሆይ እኔንማ አታጥበኝም። ኖ ኖ ኖ ኖ ኖ አለ። እንዴት ከኔ በጣም ተጣላ፣ ውስጡ አልገባውም። ኢየሱስ ይነግረዋል እኮ አሁንም አድርገውን አታውቀውም ይለዋል። አሁንም አድርገው አይገባህም፣ ግን ወደፊት አስተውለዋለህ። አንተን ከእግዚአብሔር ፈቃድ የሚያወጣ ይሄ ማይንድ ነው አለው። አሁን እንደ ሰው ስታስቡት ጌታውን ያከበረ፣ ጌታውን የወደደ፣ ለጌታ የተጠነቀቀ፣ በጣም ራሱን ዝቅ ያደረገ ነው የሚመስላችሁ። የመጨረሻ ራሱን የቆለለበት ሰፈር። ጌታ ኢየሱስ ትክ ብሎ አየው። ስሙኝ፣ ጴጥሮስ እግሬን አታጥብም ያለበትን ልብ ያለውን ቃል ኢየሱስ እንዴት እንደወሰደው ተመልከቱ። በጣም በመገረም አየውና ቁጥር 7 ላይ 6 ላይ ጌታ ሆይ የኔን እግር እንዴት ታጥባለህ? ኢየሱስም የማደርገውን አታውቅም፣ በኋላ ታስተውላለህ አለ። ቁጥር 8 ጴጥሮስ የኔን እግርስ ለዘላለም አታጥብም አለው። ቁጥር 8 ኢየሱስም ካላጠብኩህ ከእኔ ጋር እድል የለህም ብሎ መለሰለት። ስምዖንም ጌታ ሆይ እጄንና ራሴንም ደግሞ እንጂ እግሬን ብቻ አይደለም፣ ወይ ከአንተ ጋርማ እድል የሚያስጥለኝ ከሆነ ኧረ ድፈቀኝ ሁሏል።
ሰውየው ሰውኛ ነው። ሁሉንም ነገር የሚያስበው በምድርኛው አላችሁ። ኢሞሽናሊቲው ይሄ ሰውኛውን ወይ አረ እንደሱ ከሆነማ አረ እጄንም እግሬንም ጌታ ኢየሱስ ክርስቶስ የታጠበ እግሩ ብቻ ይበቃዋል። እና የእግር ማጠብ ሚስጥር በሚል ነው ላስጨብጣችሁ የምፈልገው። ቅድም ብያቸዋለሁ እንዳትረሱት። የእግዚአብሔር መንግስት ጥቅሞች አሉ። አሜን ነው? አሜን ነው ወይ? አንዱ ለምሳሌ ከእግዚአብሔር መንግስት ትልቁ ጥቅማችን መዳናችን አይደል? ክብር ለኢየሱስ ይሁን። ሁለተኛውስ ስሜንም አውቀዋለሁ አስጥለዋለሁ፣ ይጠራኛል እመልስለትም አለው። በአጠገብሽ በቀኝ 10 ሺህ ይወድቃሉ፣ መቅሰፍትን በዓይኖች ታያለህ፣ ወደ ቤት ግን አይገባም። ተጠብቀህ ትኖራለህ። ክብር ለኢየሱስ ይሁን። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ የሚያምኑትን ደግሞ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው፣ እጅ እየጫናችሁ አጋንንት እያስወጣችሁ፣ እጅ እየጫናችሁ እነሱን ሁሉ ከእስራት እየፈታችሁ የእግዚአብሔር ልጆች አድርጓቸው፣ ደቀ መዛሙርት። በጣም ብዙ ቤኔፊቶች አሉት ኪንግደሙ። ይሄንና ብዙዎቹን ለመኖር ግን ሪስፖንሲቢሊቲውን መኖር ይጠብቃል። አያችሁ፣ የመንግስተ ሰማያት አስተሳሰባችን ወንድማችን ደረጀ በዘመረው ውስጥ የቦታ ስም አድርገነው ቁጭ አለን። መንግስተ ሰማይ ከሞት ወዲያ ለእኛ መጠለያ ሲባል የሆነ ቦታ ላይ ከሆነ ጊዜ በኋላ ስንጨርስ የምንሄድበት ሰፈር አድርገነው ቁጭ አለን። እልም ያለ የወየጠ መዝሙር ማለት እሱ ነው። መዝሙር ደስ ይላል። ሰውኛነት ላይ ያመጣ ኖ መንግስተ ሰማይ እንዳለን ካላወቅን፣ አሁን መንግስተ ሰማይ ማለት መንግስተ እግዚአብሔር አስተዳደር ማለት ነው። ደህና ናችሁ? ቆይ ለምሳሌ ምድራችን ላይ የጃንሆይ መንግስት ነበር አይደል? እንግዲህ አልደረስኩም አልተወለድኩም፣ ግን ወላጆቼ ሲነግሩኝ በግ በእንትን ብር እንገዛለን፣ ጤፍ በእንትን ብር፣ በጣም የሚያስደነግጥ ዋጋ ነው የሚነግሩት። ማለት እኔ አሁን እዚህኛው ያኛውን ሳሰው ኢኮኖሚ ክራይሲስ ኢንፍሌሽን ነው የምለው እንጂ የገንዘቡ ጥንካሬ አይታየኝም። ምክንያቱም በምን ምክንያት ያን አይነት ጠንካራ ገንዘብ የነበራት? ለካ ሚስጥሩ ሲታወቅ የወርቅ ክምችታችን ከ88% በላይ ነበር ያኔ። እና የሚቀጥለው ንጉስ መጣና ደርግ ያለውን በሙሉ በ4 ዓመት ነው ታውቃላችሁ፣ ከ88% ኔጌቲቭ 4 ይገባ ነው በወርቅ ማለት ነው። ኢን 4 years። ከዛ በኋላ እስካሁን ድረስ አሁን ኢትዮጵያ ሄዳችሁ ወርቅ ይዛችሁ ብትሄዱ፣ እንዲያውም በዚህ አጋጣሚ ሰበር ነው፣ እዚህም ዱባይም ከሚከፈላችሁ በላይ የኢትዮጵያ መንግስት እየከፈለ እየገዛ ነው። ለምሳሌ 300 ብር ከሆነ እዛ 600 ብር ይከፍላቸዋል። እና በጣም ብዙ ሰው ኢትዮጵያ ውስጥ ወርቅ መሸጥ ይሻላል አልገባውም። አገሪቷ በጣም ኢኮኖሚካሊ ስለታመመች ኢንፍሌሽን ሬቱን ለማንሳት -XXX ላይ ስለሆነ ያለ ነው አንድ ጫፍ ስላለን እሱን ለመቀልበስ አሁን የወርልድ ባንክ ባዘዘው መሰረት የወርቅ ክምችታችንን የተወሰነ ሌቭል ላይ አድርሰን ከዚህ ውድቀት ውስጥ ካልወጣን በስተቀር $1 እኔና እናንተ እድሜ ውስጥ ነው ታውቃላችሁ ከ630% በላይ ጨመረው። you didn't calculate it በእኔና በእናንተ እድሜ ነው የዞረው። በነገራችን የጀርመን ፍራንክ 630% ዋጋው የወደቀው በሁለተኛው ዓለም ጦርነት በናዚ ጊዜ። now we are living that. forget about Somalia, forget about Zimbabwe። እኛ the strongest economy የምንባለው። ስለዚህ በጣም ብዙ ኢሹ ስላለበት አሁን የኢትዮጵያ መንግስት የሚያደርገው አጣ። ወርቁ እየወጣ ስላስቸገረው አሁን ምንድነው መሰለኝ መንግስት ማዳን ነው የሚሻለው ስለተባለ ያለ የሌለ ጉልበት ይወጣና በቃ እሺ ወርቁን ደረጃ ተሽጡት፣ እናንተ ናችሁ የሚሸጡት፣ ከየትም ማምጣው ብቻ ያመጣውን ወርቅ ለብሔራዊ ባንክ አስገባው፣ እኛ ትርፍ እንሰጣለን ተብሎ ይሰጣቸዋል። እንዲያውም ዛሬ የወርቅ ዋጋ $3000 ከሆነ ዛሬ ከተፈራረማችሁ ለአንድ ወር ያንን ዋጋ ሳይለውጡ ይዘላቸዋል። እንዴ አይነት ወርቅ ይሻል የለም። ወርቅ እኮ በየደቂቃ ነው ዋጋ የሚለዋወጠው አይደል? 3000 የተባለው በቀደም ዕለት አይታችሁት ከሆነ በእናንተ ሀገር ምክንያት $1.43 ትሪሊዮን ዓለም ከስሯል። እንግዲህ ኢኮኖሚ የምትከታተሉ ከሆነ እና ያ ሁሉ ጇ ብሎ ሲወርድ ወርቅ ከ3200 ከ2700 3200 ላይ ነው የወጣው። በዓለም ታሪክ ወርቅ እንደዚህ ወጥቶ አያውቅም። የኛ ሀገር ግን ስቲል አሁንም ከሱ ላይ ጨምሮ ነው የሚከፍለው ህመም ለማስታገስ። ለምን እንዴት በምን you need to have an understanding። እንድታስቡት ነው የምነግራችሁ እንደዚህ አይነት ነገሮች ምሳሌ አድርጌ ልሰጣችሁ። ጌታ ኢየሱስ ክርስቶስ ግልጥ አድርጎ ነው you're not understanding it። አልገባህም ጴጥሮስ አልገባህም። ምን እግር ማጠብ አልገባህም። the most degrading, the most toughest ፖዚሽን ነው ኢየሱስ ያደረገው። የመጀመሪያው ነገር ከኔ በኋላ በሉልኝ፣ ሁሉ በእጁ አልፎ ተሰጥቶት ነበር በሉ።
አልሰማዋችሁ ማለት የሚጠብቀው ነገር የለም። now the time has come። ሁለተኛ ደግሞ ወደ አብ ሊሄድ ነው። ምዕራፍ 17 ላይ አባቶ ባንተ ክብር በነበርኩ ጊዜ በነበረኝ ክብር አስበኝ ብሎ ጸልዮ በዛ ነው ሄደው የአብን ፈቃድ ፈጽሞ ደስታውን ፈጽሞ ያለ የተባለለት ኢሳይያስ 53 የተፈጸመበት ምዕራፍ ነው። ስለዚህ ጌታ ኢየሱስ ክርስቶስ ሁሉ ተሰጥቶታል። አንድ ያውን የምድር ጊዜው አልቋል። ሁለት ከዚህ በኋላ ሞት ተሸንፎ ወንጌል የሚቀጥልበት ነው። ሲመለከት ገብርኤልን አያይም፣ ሲመለከት ሚካኤልን አያይም፣ ሲመለከት ሱራፌልን አያይም፣ ሲመለከት መላእክታትን አያይም። ሲመለከት የሚያየው ያልገባው ጴጥሮስ ሊያገለግል መጥቶ ማገልገል ግራ ይገባው አብሮ እየኖረ ገና ያልደረሰ። ስለዚህ ጴጥሮስ እንደመሰለው ነው። ታውቃላችሁ ጌታ ኢየሱስ ክርስቶስ አንድ ጊዜ በስሜ አጋንንት አስወጡ አላቸውና ላካቸው። እንዲህ ብላችሁ አስቡ እስቲ መንገድ ላይ የሆነ አጋንንት የሚያስወጡበት ቦታ ከመድረሳቸው በፊት ከተላኩበት ቦታ አጋንንት ወዳለበት ቦታ እስኪደርሱ ድረስ ምን የሚያወሩ ይመስላችኋል? ጀስት እንደው አብረን እስቲ እናሰላስል። ጴጥሮስ እንደዚህ ብሎ የሚጠይቅ አይመስላችሁ? በስማም ዛሬ ግን የተሰጠን ስልጣን በጣም ደስ ግን ለማን ይመስላል? ትንሽ ጠንከር ያለ አጋንንት ማስወጣት የተሰጠው። ያው ጴጥሮስ በእድሜው ከሁሉ ሸምገል ይላል፣ ሁሌ ፊተኛ ነው። አይ ጋሽ ጴጥሮስ ላንተ ነው የሚመስለው ሳይባል አልቀር። አንድ ጊዜ አንድ አገልጋይ ኮት ይቀመጥልኝ አገልጋይ ነኝ የሚል ሰው መጣና ምንድነው ጥሪ አልኩት። ወፋፍራም አጋንንት ማውጣት ነው። እኔ እሱ የሚያስወጣውን አጋንንት ማየት አያስፈልገኝ፣ እነሱን ነው ከቸርች ያስወጣሁት። ማለት እግዚአብሔር መንግስት ውስጥ ከየት እንደሚያመጡት አታውቁም። እሳት ይቀላቅላሉ። ለይቶኛል ምናምን ይሏቸዋል። እና ጴጥሮስ የሚያወሩትን አስቡ። ከዛ ሄዱ፣ አጋንንት ሞከሩ፣ አስወጡ የሚችሉትን ያህል። የሆነ ሰውዬ ልጅ ደግሞ አልወጣላቸው። ኢየሱስ ጋር ሲመጡ ሳያዩት ሰውየው ከነ ልጁ ተከትሏል። መምህር ሆይ በጣም ደስ ብሎናል፣ በስምህ አጋንንት ተገዙልን አስወጣናቸው ሲሉ አይ ይሄኛው አቅቷቸዋል ብሎ አጋፈጣቸው። they did not know how to deal with the things that they face። ከገጠማቸው ችግር ጋር እንዴት ዲል ማድረግ እንዳለባቸው they were not ready for the kingdom work። 3 ዓመት ከኢየሱስ ጋር ተኖሮ 3 ዓመት በሙሴና በኤልያስ መገለጥ ውስጥ አብረው የእግዚአብሔርን ድምፅ ሕያው ድምፅ በእነዚህ ጆሮች መስማት ከአንድ 2-3 ጊዜ የሰሙ ሰዎች ውሃ ረግጦ የተራመደው ሰውዬ ውሃ ረግጧል እኮ ጴጥሮስ ውሃ ረግጧል። ባክ ማድረግ እንኳን የሚያስችል መጠራጠር ውስጥ የሚያስገባ ነገር እንኳን የለም። ነገር ግን ጌታ ኢየሱስ ክርስቶስ እዚህ ጋር የሚያወራው ነገር ጴጥሮስ ጋር ገና ነው። ባልገባው አእምሮ ባልተረዳ ነፍስ እንዴት አድርጎ ነው የሚሰራው? ትናንትና እኮ ሼር ያረኳችሁ አንድ ቆሮንቶስ 11 ሄዳችሁ ስትመለከቱት የጌታ እራትን እየወሰዱ ምን እንደሚወስዱ ያውቁ። ስለዚህ ምን አደረጉት መሰላችሁ? አወሳሰዳቸው እንደመሰላቸው እንደፈለጉ ሲያደርጉት አንዳንዶቹን እየወሰደ በርግማን፣ አንዳንዶቹን እየወሰደ በበሽታ፣ አንዳንዶቹን እየወሰደ ያለ ጊዜያቸው የሚመጣ ሞት፣ አንዳንዶቹን ከእግዚአብሔር ሐሳብና መንግስት ውስጥ የተቆረጡ ሰዎች አደረጋቸው። ያዳናቸው እጅ መልሶ መታቸው። you have to know the seriousness of it። በዚህ ብርሃን ውስጥ ካልተሄደ ከባድ ነውና ጌታ ኢየሱስ ክርስቶስ ጴጥሮስን እግርህን ካላጠብኩ ሲለው አንዴ አታጥበኝም እንዴ? ለምንድን ነው የማላጥብህ? መታጠብ አለብህ አይደለም የተከራከረው። ጴጥሮስ ይህን የመለሰበት መልስ የነበረው መረዳት ነው። የተወሰኑ ነጥቦችን ልስጣችሁ እስቲ። እግር መተጣጠብ ፕሮግራም ታውቃላችሁ አይደል? ታውቃላችሁ እዚህ ቤት እግር መተጣጠብ አጥቦም ታጥቦም የሚያቅሰዋል አንድ ማለት እንትን ማኒኪዩር ፔዲኪዩር ሄዳችሁ አይደለም ያልኩት፣ ምናምን ሳውና ምናምን ሄዳችሁ አይደለም ያልኩት፣ ቸርች ነው ያልኩት። አጥቦ ወይ ታጥቦ የሚያቅሰዋል። በቃ እነዚህ እጆች ካሉ በቂ ናቸው። ጠብ ነበር ማለት ነው። የሆነ ግጭት ነበር ማለት ነው።
ይቅር በለኝ በቃ ምናምን ነበር ማለት ነው። ምክንያቱም ቴዎሎጂያችን እኔ አንዱ ከመጽሐፍ ቅዱስ ትምህርት ቤት እያጣለ ከአስተማሪዎች ጋር የሚያስወጣኝ እናንተም ሀገር ሄዲ ትንሽ ያውቃል በየሄድኩበት ያፋጀኛል። እግር መተጣጠፍ ብዙ ጊዜ ለምን መተግበር እንዳለበት ቢጠየቅ አሁንም እናንተ ብትጽፉት የሚጻፈው ነገር አለ። ምንድነው በቃ ዝቅ ለማለት why do you have to wash another's feet? ለምን አጥባለሁ የእንትና ነገር ለምን ማጠብ ያስፈልጋል? ኦነር ማድረጋችሁ ከሆነ ሽማግሌዎች የቀደሙ አገልጋዮች ምናምኖች መተውባችሁ ከሆነ ኦኬ የእናንተ እንዳለ ይቀመጥና ለምንድነው ጌታ ኢየሱስ ክርስቶስ ጴጥሮስማ ይወላችሁ ሁሉ በእጁ እንደተሰጠው አወቀ። ሁሉ እስቲ ቤቱ ይበለው ሁሉ አረ በደንብ በሉልኝ። ሁሉ ከተሰጠው እኮ ሁሉ ሊሰጥ ነው የመጣውና እዛ ጋር ጴጥሮስ I'm going to release this አለ። ግን አላደረገውም። እንዲያውም ከ3 ምዕራፍ በኋላ ምዕራፍ 16 ላይ ገና ማዓት ነገር መስጠት ነበረብኝ ግን መሸከም ስለማትችሉ you're not ready for what God has called you for። ስለዚህ ይሳላችሁ አሁን እኔ ሄጄ መንፈስ ቅዱስ መጥቶ ከናንተ ጋር እየታገለ ማስገባት አለበት። ምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ ተናግሮ ምዕራፍ 17 ላይ ጸልዮ ምዕራፍ 18 ላይ በቄድሮን ወንዝ ዳር ሄደው ምዕራፍ 19 ላይ ያንን መገለጥ ስነስቷች ምዕራፍ 20 ላይ ኢየሱስ ክርስቶስ መጥቶ ጌታ እኮ ነው አስብሎት ምዕራፍ 21 ላይ እፍ ብሎባቸው ከዛ በኋላ ወደ ሰማያት ሄዶ 40 ቀናት ካለፉት በኋላ እንደገና ጠብቀው በመንፈስ ቅዱስ ተሞልተው ከዛ በኋላ ራሱ እንኳን ጴጥሮስ ስቲል አሁንም የአገልግሎት ኔቸር አልገባው። ቀን በምትባል ሰፈር ላይ ቁጭ ብሎ እያለ ሜዲቴት እያደረገ ሰማይ ተገለጠለት። የሆነ ነገር ወረደ። አውሬ አንስተ ብላ ሲለው እኔ እኮ ረክሷል እኔ በላል እንዴ ማለት ጴጥሮስ እግዚአብሔር የቀደሰውን አታርክስ። he was struggling with tradition. He was struggling with this stiff mentality. ከፍቅርና ከአክብሮት ጋር ልንገራችሁ የምድሬን ቤተክርስቲያን ኢትዮጵያ ወንጌላውያን ቤተክርስቲያንን ስመለከት ሰው አይውደቅ እንጂ እስኪወድቅ ድረስና በጽድቅና በእውነት ተገዝቶ እስከኖረ ድረስ የመሸከም የመጠበቅ አለ። ከወደቀ በኋላ ግን የማንሳት አቅምም ጥበብም ብስለትም የለም። ዲቫይን ሪስቶሬሽን ጋር ሰውን አናይም። ስሙኝ እግዚአብሔር ሪስቶረር ነው። አሜን ነው። አረ በደንብ እግዚአብሔር አዳሽ ነው። የወደቅ ነው ይወላችሁ ስሙኝ ሰው ከእግዚአብሔር ፈቃድ ወድቆ ሲኦል ቢወርድ ይወላችሁ ሰው ከእግዚአብሔር ፈቃድ ወደቀ እንጂ የእግዚአብሔር ፈቃድ ከሰው ስላልወደቀ ነው እግዚአብሔር ይወደቀ። እስከ ሲኦል ወርዶ አንድያ ልጁ ሰጥቶ አውጥቶ በአብ ቀኝ ሊያስቀምጠው ወዶ ችሏል። ነገር ግን ጧት 7 ሰዓት ላይ 9 ሰዓት ላይ 11 o'clock ላይ 1 o'clock ላይ ደግሞ 5 o'clock ላይ የተቀጠሩ ሰዎች ጋር ግን ግጭት ነበር። ለሁሉም ዋጋቸውን ሊከፍላቸው ሲመጣ እንዴ እኛ ከጧት ጀምረናል ምንድነው የተነጋገርነው ዋጋ አይደለም የሰጠው ደሞዝ ለውጫል አለው። ታዲያ ምን ለሱ የፈለጉትን በሰጠው ምን ቸገር? 1 ሰዓት ሳይሰራ ሙሉ ቀን ይሰራል ምን አገባ? ጌታ ኢየሱስ ነው ያለው። ይሄንን ጥቅስ ታውቃላችሁ? ዮሐንስ ወንጌል ላይ መጣና ጴጥሮስን እና ዮሐንስን አቁሞ ዮሐንስ እንደዚህ ያለው እጅህን አንስተ ሌሎች ያለብሰዋል ወገብን አስሮ ወደማታውቁ ቦታ ይወስዱሃል ምናምን ሲለው ጴጥሮስ አንተ ቶሎ ትሞታለህን ነው የሰማው እሱ። ዮሐንስ እንደሚያረጅ የሆነ ሰው እንደሚወስዱ ሲሰማ ጴጥሮስ ደግሞ ገፋ ያለ ሰው ነበር። እንዴ ጌታ ወይ እኛስ አለ ቶሎ ትሄዳለህ ማለት ይሄ አቲቲዩድ አለ። በጣም አደገኛ የሆነ ያስተሳሰብ ችግር አለና ጌታ ኢየሱስ ክርስቶስ ሁሉ አልፎ ተሰጥቶታል። ሁሉ ሊሰጣቸው ነው። ሁሉ እንዲሰራ ነው የፈለገው። ነገር ግን የሚሸከሙ ሰዎች ይሄንን ይዘው የሚመላለሱት ሰዎች በዚህ እውነት ወንጌልን የሚያስጠብቁት ሰዎች ሊሸከሙ የሚችሉበትን ያንን ሰማያዊ አብርሆት አልነበራቸው። እግር መተጣጠብ ላይ ፌል አደረጉ እና ጌታ ኢየሱስ ክርስቶስ የመለሰለትን ተመልከቱት። ካላጠብኩ አለው ሲባል ከኔ ጋር you have no portion with me ከኔ ጋር እድል ፈንታ የለም አለ። ካንተ ጋር እድል ፈንታ ሚነሳኝ አስተሳሰብ ውስጥ ያለው እንግዲህ እንደሱ ከሆነማ እግሬንም እጄንም ምንም አይቀር ድፈቀኝና ካንተ ጋር ልካፈላል። በዚህ አይደለም ማለት በመረዳት በመገለጥ በማስተዋል በማወቅ ሌቭል ነው። እግር መተጣጠብን የምንረዳባቸው ሰፈሮች አሉ። በዚህኛው ኮንቴክስት ላንሳው። የመጀመሪያው ነገር ጌታ ኢየሱስ ክርስቶስ ይህንን ሲያደርግ ሁሉ አልፎ ተሰጥቶት የመጨረሻውን ሌቭል የወረደበትን ሰፈር አስቡ። በተለይ በአይሁድ ካልቸር እግር መተጣጠብ የመጨረሻ የወረደ
ሰፈር ነው። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 2 ላይ ቅድም ፓስተር ሲጠቅስልን ነበር አይደል? ጋኖቹን አምጡ አይደል የተባለው? አይልም እንዴ እናንተ መጽሐፍ? አይ ዝም አባባላችሁ አይልም የሚሉት ነው። ጋኖቹን አምጡልኝ ሲል ኢየሱስ ማንም ሰው ከሱ ውስጥ የሚቀዳ ውሃ አይጠጣም። ከነዛ ጋኖች ውስጥ ለእግር ነው የሚሆነው። ሁለተኛ ደጅ ስለሆነ የሚቀመጠው የትኛውም አይነት እጅ የትኛውም አይነት ጣሳ ይገባበታል። ያ ጋን ምንም የማይገባበት ነገር የለም። ስለዚህ ለሰርግ የሚሆን ክብርና ደስታን የሚሸከምበት ህልውና የለውም ጋኑ። It doesn't have the capacity or the position for honor. ስለዚህ ጌታ ኢየሱስ ክርስቶስ አሁንም ጋኖቹን አምጡ ሲባል ማንም ሰው የወይን ጋን አመጣ ይል መጽሐፍ ቅዱስ። ውሃ የሚሞላባቸው እግር የሚታጠብባቸው አምጧል። ከዛ ውሃ ሙሏቸው አለ። ሞሏቸው። መልሳችሁ ቀርታችሁ ስጡ አላቸው። እነዚህን ሲያደርጉ እነ ጴጥሮስ አይተዋል፣ ምስክር ናቸው። ኢየሱስ ይህን ሲያደርግ ያውቃል። ያውቃል። ሰው የደነገጠው ውሃው ወይን ጠጅ በመሆኑ ብቻ እንዳይመስላችሁ። ከዚህ ጋር የሚጠጣ ይወጣል። ከዚህ ጋር ለክብር ለሰርግ፣ ከዚህ ጋር ተአምራት፣ የእግዚአብሔር ፈቃድ ምን የመሳሰሉ ጋኖች እኮ አሉ። አንዳንድ ጋኖች ታውቃላችሁ ባይዙ እንኳን ተይዘው መሄድ ይወደዳል። አንዳንድ ቦርሳዎች ሰዎች ዘመን እንደሚይዟቸው ታውቃላችሁ። ብዙ ነገር እኮ ስለያዙ አይደለም፣ ቦርሳዎቹ በመያዛቸው ብቻ ድምፅ አላቸዋል። እናንተ ሀገር የለም መሰለኝ፣ እግዚአብሔር ይመስገን አለ። እኛ ጋር በጣም አለ፣ ብዙ ሀገር ላይ አለ። እነዚህን ጋኖች ማንም ይዟቸው አይሄድም። እነዚህን ጋኖች ይዞ የሚሄደው ሰውዬ ሲታይ የሚታይበት ሌቭል አለ፣ የሚመዘንበት፣ የሚሰጠው ስፍራ። ጴጥሮስ ደግሞ ከዚህ ጋር ትግል አለበት። ዝቅ የማለት ትግል አለበት፣ የመሸከም ትግል አለበት፣ የመቀበል ትግል አለበት። በመግቢያ ላይ ጥያቄዎች ጠይቄያቸዋለሁ። ለምን ላገልግለው? እግዚአብሔር ለምን ላገልግለው? Why do I have to serve him? ጌታ ኢየሱስ ስለሚወደኝ እኔም ስለምወደው። የአገልግሎት ፍቅር ከራስ ደስታ ውስጥ ከመጣ አደጋ ላይ ናቸው። ስሙኝ፣ ሲምፕተሞችን ልስጣችሁ። ለምሳሌ ብዙ ጊዜ በአገልግሎት ውስጥ በሚገጥማችሁ ማናቸውም ደስ በማያሰኙ ሁኔታዎች ላይ አገልግሎት ለማቆም ከቀለላችሁ በጣም አደጋ ላይ ነው ያላችሁ። በጣም ብዙ አገልጋይ በቃ ይቅራ እኔ አላገለግልም ምን የትም ሄጄ አገለግላለሁ ምናምን ይላቸዋል። እና አገልግሎት ለማቆም ቤተክርስቲያንን የሚያስፈራራው ባቆማለሁ አላቆምም ነው። እነዚህ አቲቲዩዶች በእግዚአብሔር መንግስት ውስጥ ለውድቀታችን ነው እንጂ የሚሰሩት ለድህነታችን አይሰሩም። ለዚህ ነው ይሄ ጴጥሮስ ነገር የሚያወላግደው። ጴጥሮስ መንፈስ ቅዱስ ከነካው በኋላ ሐዋርያ ሥራ ላይ ሄዳችሁ ተመለከቱት። ቀጥቀው ገርፈው እንደገና ደግሞ በዚህ ስም ሁለተኛ ቢያስተምር ዋጋ እንደሚሰጡት አዝተው ሲለቁት እናንተ ራሳችሁ ነገሩኝ አለ። እማቀውን እግዚአብሔርን፣ የገባኝን እግዚአብሔርን፣ የበረልኝን እግዚአብሔርን፣ የነካኝን እግዚአብሔርን እሱን ልታዘዝ ወይስ የእናንተን ጅራፍና ዛቻ አላቸው። በፍጹም እንደ ድሮ መሰልኳችሁ፣ በዶሮ ፊት ምክደው ተለውጫለሁ አለ። ክብር ለኢየሱስ ይሁን። አገልጋይ ለምን እንደሚያገለግል ሊመሰርተው የማገልገልህን ልብ ልትመሰርተው የሚገባው ደስታህ ላይ አይደለም። አገልጋይ ማገልገል ያለበት ለማክበር እንጂ ለመክበር አይደለም፣ ለማስደሰት እንጂ ለመደሰት አይደለም። So don't serve to be joyful. Serve joyfully. Don't serve to be honored. Serve to honor God. እግዚአብሔር እንዲከብር ነው ማገለግለው። አሜን ነው እዚህ ቤት። ስለዚህ የአገልግሎት አቅማችሁን ይቀማል፣ የመገስገሳችሁን ርቀት ይሰልባል፣ የእግዚአብሔርን ሐሳብ በስፋት ይዛችሁ የምትሄዱበትን አድማስ ያጠብባቸዋል። ለአገልግሎት ያላችሁ እይታና ለአገልግሎታችሁ ያላችሁን ጥንቃቄ በጣም ያራክስባቸዋል። በእጃችሁ ላይ ተራና ምናምንቴ ነገር እንዳለ እንድትቆጥሩት ያደርጋል። ስሙኝ፣ ነህምያ ተነስቶ ሊሰራ ሲወጣ እኛም ባሪያዎቹ ተነስተን እንሰራለን አይደል ያለው። እግዚአብሔር አምላካችን ምን ያደርጋል አለ? ያከናውናል አለ። እና
ጦቢያና ሰንባላጥ ምንም አንድ ስንጥር እኮ አይነኩም። ግን መጽሐፍ ቅዱሳችሁ ላይ ስትመለከቱት መጥተው በሚናገሩት ንግግር ነህምያ እንደዚህ ያለ ያቃልሉን ነበር ይላል። ያቃልሉን ነበር። ስሙኝ፣ በጣም ከራሴ ሲጀምር በጣም ብዙ ጊዜ ሰይጣን የሚያደርገው እጃችሁ ላይ ያለውን አገልግሎት እንድታቃልሉት በተለያየ ሁኔታ ይነቅፋችኋል። እንድታቃልሉት ምንም እንዳይደለ በቃ ማገልገል አለ ማገልገል ምናምን እንድትሉ። ስሙኝ፣ በጣም ይገርማችሁ የተሰጣትን አገልግሎት ባለማቃለል በጣም ጠርምሳ የወጣች አንድ ሴት ከዚህ በፊት ሼር ያደረኳችሁ ይመስለኛል። ሩት የምትባል ሴት አለች መጽሐፍ ቅዱስ አይደል? ከጠዋት እስከ ማታ ስትተኛ ብቻ ዝም የምትል ሴትዮ፣ ተነስታ መልካም ማትናገር፣ ነጭናጫ፣ መልክ የሌላት፣ ባህሪ የሌላት፣ ደስታ የሌላት፣ ሰላም የሌላት፣ ረፍት የሌላት፣ ተስፋ የሌላት የምትዛለፍ ሴትዮ። ምን ፈልገሽ ነው? ባልፈልገሽ ነው ከኔ ማህፀኔ ከዚህ በኋላ ልጅ ይወልዳል፣ በወልድስ አንቺን ያገባሻል። ምን አትከተይ። በጣም ኔጌቲቭ የሆነች ሴትዮ እሷን ምንም ሳትል ተከትላ ህይወቷን ሰጣ፣ ጉልበቷን ሰጣ፣ ጊዜዋን ሰጣ፣ ወጣትነቷን ሰጣ። እሷን አገልግላ ለማለፍ በቆረጠችበት ልብ ውስጥ ነው የእሴይ ግንድ ውስጥ የገባችው፣ የዳዊት አያትነት ውስጥ የገባችው፣ በክርስቶስ ኢየሱስ ሐረግ ውስጥ የተቆጠረችው። የሚያቃልል መንፈስ የተወጋ ይሁን። በጣም ብዙ ክርስቲያን ሩጫው በርዶ በእግዚአብሔር እውነትና በውስጡ ባለው እሳት ሳይሆን በፍርሃትና በይሉኝታ በጥንቃቄ ለመመላለስ ይሽቆጠቆጣል። ለመሰላችሁ እያቃለለበት። ጌታ ኢየሱስ እግር ሲያጥብ ጴጥሮስ how low can you go to protect what God has given you? የት ድረስ መውረድ ትችላለህ ጥሪህን ለመጠበቅ? ሐዋርያ ጳውሎስ ምን እንዳለ ታውቃላችሁ? ትምክህቴ ነው እግዚአብሔር ማገልገል አለ። አሜን። ትምክህቴ ነው። ትምክህቴ። እኔ የምትገርመኝ ልጅ አለች እኛ ጋር የፈለገ ብታደርጉኝ እኔ ከቸርች አልወጣም ትለኛለች። ልሰደብ ምናምን ልበል አልወጣም ትለኛለች። አያችሁ፣ አሁን እኔ ስለ ፊዚካል ፖዚሽን አይደለም የምነግራችሁ። በእግዚአብሔር መንግስትና እውነት ውስጥ አገልግሎት ጂኦግራፊካል ሎኬሽን አይደለም፣ ስፒሪቹዋል ስቴተስ ነው፣ መንፈሳዊ ስፍራ ነው። የምትጠብቀው ኢትስ ናት ጀስት ጂኦግራፊካል ሎኬሽን። የሆነ ለንደን ስለሆነ ማንቸስተር ስለሆነ ዱባይ ስለሆነ ኢትዮጵያ ስለሆነ ሳይሆን ጂኦግራፊካል ሎኬሽኑ ሳይሆን ሜንቴን የምታደርገው the spirit, the status, the mandate, the purpose, the vision God has given you to maintain. ስለዚህ በእስር ቤትም እሰብካለሁ፣ በአደባባይም እሰብካለሁ፣ በነገስታት ቤት እሰብካለሁ፣ ለዚህ ወንጌል እኖራለሁ። እንዲህ እያሉ ነው አባቶች የኖሩት። they never lost the status but they have lost a lot of physical places. ኢየሩሳሌም ተበትናለች፣ ሌሎችም እንደዚሁ አልፈዋል። ቁም ነገሩ እሱ አልነበረም። ቁም ነገሩ ትልቁ ነገር መንፈሳቸው ኢንታክት ነው። ጌታ ኢየሱስ በዚህ ስርዓትና እውነት ውስጥ ሊወስደው ፈለገ። ወዳጆች ታውቃላችሁ፣ ስለ እግር ማጠብ በመጽሐፍ ቅዱስ አስተምሮ ታሪክ ውስጥ ሄዳችሁ ብታጠኑ ሞልዲ ይባላል። MAUNDY የቀድሞ አባቶች በ1440 ጀምሮ ይጠቀሙበት የነበረ ቸርች ሂስትሪ ብታጠኑ የሚጠቀሙበት የነበረ ቃል ነውና ዮሐንስ መጽሐፍ ምዕራፍ 13 ቁጥር 34 ላይ ያለውን እዚህ ላይ ያለውን እንደዚህ ይላል፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ይህች ናት። እና እግር ሲተጣጠቡ ምን መሰላችሁ? አዲስ ትእዛዝ አለ ከኢየሱስ የተሰጠ እርስ በርስ ብንዋደድ። እንዲህ እየዘመሩ ነው እግር የሚተጣጠቡት። ያለማቋረጥ ይዘመራል። የመዋደድ ጌታን የመውደድ የመገዛት ስለ የትኛውም ነገር በምንም ነገር ያለመያዝ ልብ አዲስ ትእዛዝ አለን። ይህንን እየዘመሩ በላቲንም በግሪክም በሂብሩም በእንግሊዝኛም ይህን እየዘመሩ ነው እግር የሚተጣጠቡት። እርስ በርስ የመዋደድ ጌታን የማክበር አንዱ ስለሌላው የመቆም የመተያየት አንዱ በሌላው ላይ የእግዚአብሔርን ጽድቅ እውነትና በጎንን ለማምጣት በበጎነት የሚያይበት መሰባሰባቸውን አዋትተው የተባለበትን ዕብራውያን 10 ላይ ያለውን ቃል የሚፈጽሙበት ነውና አንተ እኮ ጸጋን ለመጠበቅ እንትን ከደክማል ምን ገጥሞ ነው ተባብለው የሚሄዱበት ይሄ እውነት ስለነበረ ነው። እርስ በርሳቸው በኃጢአታቸው እንኳን የሚናዘዙ። አይገርምም? ጸሎት እኮ ደክም ያለው ይባባላሉ። አይገርምም? አንብብ እኮ ደክም ያለው አይገርምም? የፍቅር ሌቭል እኮ ወርዷል። አይገርምም? ለእግዚአብሔር ቤት እኮ የምሰጠው ነገር እኮ እየቆጨ መጥቷል። እርስ በርስ ተያይዘው ይጸልያሉ። they were so strong, they were so high.
ሶስተኛው ምን ማለት ታውቃላችሁ? ለምን እንደምታገለግለው ህልውናው ከኔ እንዳይወሰድ። the presence, the essence, the immanent power of God, የእግዚአብሔር አብሮነት በእኛ ውስጥ እንዲጠበቅ አገልግሎታችንን እናከብራለን። ለዚህ ነው ጳውሎስ ሲጽፍለት እንዲህ ብላችሁ ንገሩልኝ ከጌታ የተቀበልከውን እንድትጠብቀው አደራልሃለሁ። ከጌታ የተቀበልከውን እግር ስለማጠብ ልንገራችሁና ትንሽ ሰብሰብ ብላርገው። አይ ቲንክ በጊዜ መጣን ይመስለኛል። ዘፍጥረት መጽሐፍ ምዕራፍ 18 ቁጥር 4 ላይ አብርሃም በቤቱ በራፍ ላይ ተቀምጦ ድንገት መንገደኞች ሲመጡ አየና በደረቱ መሬት ላይ ተደፍቶ ለመናቸው። እንዲህ ብሎ ለመናቸው፣ ከሩቅ ነው የመጣችሁት፣ እባካችሁ ግቡ እግራችሁንም ታጠቡ አላቸው። እና እግዚአብሔርና ሁለት መልአክ ነው የመጡት። አቧራ እንደሆነ ያውቃሉ። ቅድም እንዳልኳችሁ ይሄ ትራዲሽን በጣም ረጅም ዘመን ላይ ያላችሁ በብሉይ ኪዳን ላይ ብዙ ቦታ ላይ ታገኙታላችሁ። አብርሃም ተደፍቶ ያለውን ጋን አስመጥቶ የነሱን አቧራ እያሳጠበ ለነሱ ክብር እየሰጠ በዚህ በተዋረደና በትህትና ውስጥ በተሞላ ልብ ውስጥ ሆኖ እያለ እግዚአብሔር ድምፅ አወጣ። የሚቀጥለው ዓመት ይስሐቅ ይወለዳል። የተስፋህን ክብር የምትቀበልበት ሰፈር ትህትና ነው። እግር ማጠብ ውስጥ የተስፋ ፍጻሜ ያለ። አሜን። ስለዚህ ወዳጆቼ ማንም መቼም በምንም ነገር በልባችን የትኛውም አይነት ሐሳብ መጥቶ እንዲህ ማገልገል እንዲህ ነው እንዲህ ብለን ከራሳችን ሐዘን ጋር እንዳናመዛዝነው አደራላችኋለሁ። እኔ ብዙ ጊዜ ብያቃለሁ፣ አገልግሎ እንደዚህ መሆን አገልግዬ ምናምን ብያቃለሁ። በጣም ብዙ ጊዜ ከአንድ ሁለት ሶስት ጊዜ ሪዛይን አድርጌያለሁ። ኧረ በቃ በኢየሱስ ስም ምናምን ብያቃለሁ። ወዳጆቼ የፈለገ ቢሆን ሰዎች አሁንም እናንተን አኖይ ከማድረግ እናንተን ሚስ አንደርስታንድ ከማድረግ እናንተን ከመግፋት አይከለከሉም፣ እግዚአብሔርም አይከለክላቸውም። እነዚህ ነገሮች በዋናነት ስጋዊነትን አስጥለውን ዓለማዊነትን አስንቆን ለእግዚአብሔር መኖር ላይ ያለውን ተስፋ ፈጽመን በመጠበቅ እስከ መጨረሻ ድረስ እንድናገለግል የልብ አቅም ካልሰጠን በስተቀር በአንድም በሌላም ይመጣሉ። እንዳትሳሳቱ። ሁለተኛ ሰው እግር በማጠብ ታላቅ ክብር የተቀበለ ሰው ልንገራችሁ። ዘፍጥረት መጽሐፍ ምዕራፍ 24 ላይ ዘፍጥረት መጽሐፍ ምዕራፍ 24 ቁጥር 32 ላይ ርብቃ ለእግዚአብሔር ዓላማና ሐሳብ ለይስሐቅ ሚስትነት የተለየችው በእግር ማጠብ ፕሮግራም ነው። በጣም ነው የሚገርማችሁ። ኤሊያዘር ከአብርሃም ጭን ላይ ኪዳን ወስዶ ጸሎት ወስዶ ባርኮት ወስዶ ሲሄድ እሱ እንዲህ ብሎ ጸለየ። በጣም እኮ ነው የሚገርመኝ። እግዚአብሔር ሆይ አለ፣ ውሃ ዳር ጋር ደረሰ ይላል፣ ጉድጓድ ጋር ደረሰና እግዚአብሔር ሆይ አሁን እዚህ ጋር የዚህ ሀገር ቆንጆች ይመጣሉ። እንግዲህ እኔ አይገባኝም፣ አንተ ግን ልመናዬን ስማ። አሁን የምትመጣ ቆንጆ ውሃ ጠጪ ስላት ላንተም 10 ግመሎች ይዣሉ ለ10ም አመጣለሁ የምትለኝ እርሷ ለመረጥከው ለአብርሃም ልጅ ለይስሐቅ ሚስት ትሆነው። እቺ ጸሎት ጸልዩ ሳይጨርስ ርብቃ ተነጥላ መጣችና ውሃ ጠጪ ሲላት ወይ ምን ውሃ ብቻ አለችው። ግመሎች የሚጠጡ አንተም ጠጣ። እናንተ ብቻዋን 10 ግመል አጠጥታ ያረካች ጀግና ሴት ነው። ዲ አይነቷን ነው እግዚአብሔር አሰብኳት። ስትጨብጣችሁ ራሱ ጉልበቷ ጤናማነቷ ግን ልቧን ተመልከቱት። ምንም ሳትጠይቅ ምንም ሳትደራደር አጠጣች፣ አረካቻቸው። ከዛስ የሚቀጥለው ነገር ገፈራ አለ፣ ማረፊያ አለ እና አባትና ወንድሞቼ ላስተዋወቅ። she was very hospitable። እግርህን ታጠብ አለች። ወሰዱት፣ አጠቡት። አወቀ ይላል። ወደ ዴስቲኒዋን መግባት ሰጣት። እግር በመተጣጠብ ውስጥ በጣም ታላላቅ ስራዎች ሄደዋል። ዘሌዋውያን መጽሐፍ ምዕራፍ 30 ቁጥር 19 እስከ 20 ድረስ ስታነቡት በመገናኛው ድንኳን ውስጥ እግዚአብሔር ገና ሲገባ የመታጠቢያው ሰንም ይባላል ስትመለከቱት የመጀመሪያ እግዚአብሔር መቅደስ ውስጥ ከመግባታቸው በፊት መጽሐፍ የሚያደርገው እግራቸውንና እጃቸውን እንዲታጠቡ ያዛቸው። መጽሐፍ ላይ ወደ እግዚአብሔር ቤት በሄድክ ጊዜ እግሮችን ጠብቅ አይልም? ያንን ፕሪንሲፕል ያስጠብቃቸው። ምንድነው የሚያሳየን? የመጀመሪያውና የመጨረሻው ነገር ሪሊ ኦነስት እውነተኛ የሆነ ትህትና ነው። ከስሜቴ በላይ ከሐዘኔ በላይ ከዲስአፖይንትመንቴ በላይ አያችሁ፣ ለአገልግሎት ያለኝ ክብር ቅር እስከሚለኝ ድረስ ከሆነ
ለአገልግሎት ያለኝ ክብር እስከማዝን ድረስ ከሆነ ለአገልግሎቴ ያለኝ ለጥሬ ያለኝ ስፍራ እስከማገኝ ድረስ ከሆነ ወዳጆቼ ከእግዚአብሔር ክብር ጋር ለመሄድ የሚዘጋጅ ልብ አይደለም። ስለዚህ አገልጋይ ለምን እንደሚያገለግል ማወቅ አለበት። ማንን እንደሚያገለግል ማወቅ አለበት። እንዴት ማገልገል እንዳለበት ማወቅ አለበት። ማመን መቻል አለበት። እማገለግለው እግዚአብሔርን ነው። እማገለግለው በገንዘቤ፣ በጉልበቴ፣ በእውቀቴ። አምልኮ ማለት 4 ነገር ነው የሚጠቀልለው። የሰውን ጊዜ፣ የሰውን እውቀት፣ የሰውን ገንዘብና የሰውን ጉልበት ነው። ስለዚህ ጉልበቴን አልሳሳም፣ ገንዘቤን አልሳሳም፣ ጊዜን አልሳሳም፣ እውቀቴን አልሳሳም። ማንም ምንም ያድርገው እንዴት የሚያደርገው ለእግዚአብሔር የማመጣው ነው። በዚህ የትህትና ልብና መንፈስ ውስጥ ካልጸና በስተቀር ወዳጆቼ አገልግሎት ላይ ሆናችሁ የሚገጥማችሁ ጥያቄና ሐዘን በየትኛውም ምክር፣ በየትኛውም ማጽናናት፣ በየትኛውም ጸሎት ከልባችሁ ላይ አይፋቅም። ለመሰላችሁ መነሻው ቅንነት፣ መነሻው እግዚአብሔር መፈለግ፣ መነሻው እግዚአብሔርን ማገልገል፣ መነሻው ለእግዚአብሔር መኖር ስለሆነ ማንም እንዲነካው ከፈቀዳችሁ የሚያጽናናችሁ፣ የሚያበረታችሁ፣ መልሶ የሚያድሳችሁ ነገር የለም። ለዚህ ነው አገልጋይ በጣም እርግጠኛ መሆን ያለበት በማንን ሰው በየትኛውም ሰው ሚዛን ማገልገል የለበት። አገልግሎትህ በጣም ይገርማል ስለተባለ አይደለም ማገልገል ያለብን። እኔ አገልግሎት እኮ አይጥመኝም ስለተባለ አይደለም አገልግሎት ማቆም ያለብን። የምናገለግልበት መሰረት እግዚአብሔርን መውደድ ከፍቅር አኳያ። ስለዚህ ነው ጌታ ኢየሱስ ክርስቶስ ወስዶ በእግር መተጣጠብ ውስጥ ያስቀመጠልን። በዚህ ስርዓት ውስጥ በዚህ እውነት ውስጥ ለማገልገል ስለሄዱ ወዳጆቼ የመጨረሻ ፌስ የምናደርጋቸው ትልልቅ ሄርድሎች፣ ትልልቅ ችግሮች አንዱ ስለ ስብዕና ያለን ቫልዩ እንድንነካ ይፈቅዳል አገልግሎት፣ እንድንዘለፍ ይፈቅዳል አገልግሎት። ነገራችሁ እንደሆነ አላውቅም። በጣም ያገለገሉት ልጃቸው የሚሆን አንድ ልጅ አበሳጫቸው። እየተከታተለ ከቸርች ሲወጡ አበሳጫቸው። ተዋሉት። መጨረሻ ላይ ከግቢው ከቸርች ዞር ካሉ በኋላ መጽሐፍ ቅዱስ ይዞ ነበረ። ቁጭ ሲያደርገው ድርግም አደረጉና አስጮሁት በደንብ አድርገው እና ሰብሰብ ባሉና ሰዎች ምን ነው ቄስ ምን ነው አረተው እንዴ አገልጋይ አይደሉ እንዴ ይደበድባሉ? እያገለግልኩት ነው። ብዙ የሚቦና አቧራለሁ። ስጋዊነትን እያስወጣውለት ነው። ልጁ እኮ በቃ ወጥቶልኛል ብሎ እስኪ ለምናቸው ድረስ ደግሞ እቺ ሰምታችሁ። ስለዚህ አገልጋይነት ጋር ሲመጣ የልብ ሰፈር ለውጥ፣ የነፍስ ቅኝት እውነት፣ የምታዩት አትኩሮትና የምትኖሩበት ዓላማ ክሊር መሆን ይችላል። ከምንም ጋር የማትደራደሩበት መሆን አለበት። ለዚህ ነው ጳውሎስ ስለ ጥሪ ሲናገር ከስጋና ከደም ጋር አልተማከርኩም ማለት ያለው። ከማንም ጋር እንዳይመስላችሁ ከራሴም ጋር እንትን ልትሆን ከራሴም ጋር። እኔ ሁል ጊዜ አገልጋይነቴን አስበውና ራሴ ጋር ወጥቼ ስወርድ እንዴት እንደምሳቀቅ ልነግራችሁ ስዊች ኦፍ አድርጌ ነው መቀጠል። በፍጹም በእግዚአብሔር እውነት ውስጥ ክብሩን እያገለገልን ለመኖር የልብ ስሪት ይፈልጋል። ስለዚህ ምን ይጠይቃል መሰላችሁ? ለእግዚአብሔር ሲኖር ለራስ መሞት ይጀምራል። እግዚአብሔርን ሳገለግል ዋጋ ከሰማይ መጠበቅን ይጠብቃል። በአገልግሎቴ ውስጥ የጽድቅ ሚዛኔ ቃሉና መንፈሱ ብቻ እንዲሆን ያስፈልጋል። የአገልግሎቴ ዳር የእግዚአብሔርን ልብ ማሳረፍ እንጂ እኔ በአገልግሎት ማረፍ አይደለምና ትጋት ይፈልጋል። በአገልግሎት ውስጥ ብዙ ምክንያት ብዙ ሰበብ ይፈጥርባቸዋልና በመንፈስ ነቅታችሁ ካልጠበቃችሁት ያዘላችኋል። ስለዚህ እግር ለማጠብ የሚችል ልብ አለን ወይ? እግር የሚያጥብ ሰው የተዋረደ ሲመስል ይከብራል፣ የተናቀ ሲመስል ይደምቃል፣ የወረደ ሲመስል ይልቃል፣ ትንሽ ሲመስል ይተልቃል። ጌታ ኢየሱስ ክርስቶስ ሁሉ እንደተሰጠው ባወቀ ጊዜ he wanted to leave this mark። ይህን ልብና መንፈስ ይዘውት ካልሆነ በቀር እንደማይዘልቁ ስለሚያውቅ ሰው አጥማጅ አድርጋችኋለሁ በእናንተ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ብዙ የተባለላቸው ነገር በእግር ማጠብ ውስጥ ልትቀር ስለምትችል ጌታ ኢየሱስ ይህንን እውነት አስተማራቸው። 10 ደቂቃ አለንና ለሱ በዚህ ሐሳብ ውስጥ አቅም እንዲሆንልን እንጸልይ። ሃሌሉያ።
በሚያስፈልገን ጊዜ የሚረዳን ጸጋ ወደሚሰጠን ወደ እግዚአብሔር ጸጋ ዙፋን በእምነት እንቅረብ ይላልና እንጸልይ እስቲ። ታውቃላችሁ አንድ ተስፋ ይዤ ነው ከእናንተ ጋር መጸልየው። መጽሐፍ ቅዱስ በኢሳይያስ መጽሐፍ ምዕራፍ 58 ላይ መላክ የሚችል መኖር የሚችል መስራት የሚችል ልብና መንፈስ ይፈልጋል። እግዚአብሔርን ካስበለጥከው፣ እግዚአብሔርን ካስቀደምከው፣ እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞችን ድሆችን ወደ ቤት ታስገባ ዘንድ፣ የተራቆተ ብታይ ታለብሰው ዘንድ፣ ከሥጋ ዘመዶች ከወንድሞች ምንም እንዳትሸሽግ፣ ያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህ ፈጥኖ ይበቅላል፣ ጽድቅ በፊትም ይሄዳል፣ የእግዚአብሔር ክብር በኋላ ሆኖ ይጠብቃል። ቁጥር 9 ላይ የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እነሆኝ ይልሃል። ከመካከልህ ቀንበርን መጠማመድን ብታረቅ፣ ጣትን መጥቀስ ብትተው፣ ባታንጎራጉር፣ ነፍስን ለተራበ ብታፈስ፣ የተጨነቀውን ነፍስ ብታጠግበው፣ ብርሃን በጨለማ ይወጣልሃል። ሃሌሉያ። ጨለማህ እንደ ቀትር ይሆናል፣ እግዚአብሔርም ሁል ጊዜ ይመራሃል። ነፍስ በመልካም ነገር ያጠግባታል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት፣ ውሃው እንደማያቋርጥ ምንጭ ትሆናል። ሃሌሉያ። ከድሮ ዘመን ጀምሮ የፈረሱትን ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያውን መንገድ አዳሽ ትባላለህ። አሜን። እግዚአብሔር ይርዳን፣ እግዚአብሔር ይርዳን። የእግዚአብሔር ፈቃድ በምድር እንዲፈጸም ምክንያት ሆኖ ነው ያለን እግዚአብሔር። የተሰበረው እንዲታደስ፣ የፈረሰው እንዲጠገን፣ የጠፋው እንዲመለስ፣ ያዘነው እንዲጽናና፣ በኔና በአንተ በኔና በአንቺ እግዚአብሔር ለትውልዱ የሚሆን መዓዛ እንዲያፈስስ፣ እኛ ተነክተን እሱ እንዲከበር፣ እኛ ተዋርደን እሱ እንዲደምቅ፣ እኛ በእግዚአብሔር እውነት ውስጥ ተሰጥተንለት እግዚአብሔር ግን ዓላማው እንዲፈጽም የተስተካከለ ልብና የተቃኘ መንፈስ ይፈልጋል። እግዚአብሔር መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አመሰግናለሁ፣ እማጠናለሁ። በዚህ ቤት ውስጥ እግዚአብሔር ሆይ የሰማይ ለውጥ፣ የሰማይ ኃይል፣ የሰማይ ብርሃን ይሁን። ለአገልጋዮች ጸልያለሁ በክርስቶስ ኢየሱስ ስም። ውጊያ አለባቸው፣ ብዙ አይነት ጥቃት አለባቸው፣ ብዙ ሚስ አንደርስታንድ ይደረጋሉ። የልባቸውን ቅንነት ማንም አያይላቸውም። ሩጫቸውን የሚያናንቅባቸው ብዙ ምክንያት ይፈጠራል። እግዚአብሔር አባትና አምላኬ ሆይ የሚጋደሉት የሚዋጉበት እግዚአብሔር ሆይ የሚያሳልፏቸው ብዙ ተጽዕኖች አሉ። ነገር ግን ዛሬ ጸልያለሁ በክርስቶስ ኢየሱስ ስም ዮሐንስ 13 ላይ ያለው እስከ ፍጻሜ ድረስ የሚያስኬደው የመንፈስ ብርሃን ያገኛቸው፣ የመንፈስ አቅም ይግባባቸው፣ ነገር ማለፍ የሚችሉበት ጸጋ ይግባባቸው። የተለየ የተለወጠ ሰው እንደሚያደርግ እግዚአብሔር ሆይ ማድረግ እንዲችሉ አቅም እንድሰጣቸው ጸልያለሁ። የሐዘን ሸማ ከላያቸው ላይ ይቀደድ ጸልያለሁ በኢየሱስ ክርስቶስም። የሐዘን ሸማ ከላያቸው ላይ ይቀደድ ዛሬ ጸልያለሁ በኢየሱስ ክርስቶስ ስም። ያላስተዋሉት ያሰራቸው፣ ያላስተዋሉት የገደባቸው፣ ያላስተዋሉት የተቋቋማቸው የትኛውም ግርዶሽ በኢየሱስ ስም ከላያቸው ላይ ይፍረስ። የመንፈስ መለቀቅ ይሆንባቸው፣ የመንፈስ መፈታት ይሆንባቸው። እግዚአብሔር ሆይ ክፋት እያለ፣ አመፃ እያለ፣ ተንኮል እያለ፣ እግዚአብሔር ሆይ የሚያምጽና የሚያሳዝን ነገር እያለ የሚያብቡበት ዘመን ይሆንላቸው። በእያንዳንዳቸው ፈቃድህ ትሙላ ትፈጸም፣ ጸጋህ ይሙላ ይፈጸም። እስቲ ቆመን እንጸልይ። ማካዴና ስቶዳቪ ከራዶጋሲያ ጸጋን የሚሰጥ እግዚአብሔር አለ። ለቀቅ አድርገኝ ብራዘር ከቻለክ ሩጫችሁን እንድትጨርሱ ጸልያለሁ። ሩጫችሁን በጌታ በኢየሱስ ስም የሚያስጨነግፋችሁ እንዲመታ ጸልያለሁ። እግዚአብሔር እህል ውሃችሁን ይባርካል፣ ከመካከላችሁ ጭንገፋን ያስወግዳል፣ ያለ ጊዜው መሞትን ከእናንተ ላይ ይሰብራል። ታገለግሉትም አላችሁ ይላል መጽሐፍ ሲናገር። እርሱም እግዚአብሔር ዘመናችሁን የልምላሜ ያደርጋል። በመሰጠት እንጸልይ። መንፈስ ቅዱስ ሆይ I rededicate my life.
I recommit myself back to you. ጌታ ሆይ ከወደድክ አሁንም ስራብኝ፣ ከወደድክ በእኔ ተጠቀም። እግዚአብሔር ሆይ እነሆኝ፣ እነሆ ይህን ጸሎት ጸልዩ። መንፈስ ቅዱስ ሆይ እነሆኝ፣ እኔ መረዳት እፈልጋለሁ፣ ብርሃን እፈልጋለሁ፣ አቅም እፈልጋለሁ፣ መቀጠል እፈልጋለሁ፣ ደግሞ መነሳት እፈልጋለሁ፣ ደግሞ መሮጥ እፈልጋለሁ፣ ደግሞ እግዚአብሔር ሆይ ማገልገል እፈልጋለሁ። እግዚአብሔር አባቴ የሰጠኸኝ ትንሽ አይደለም፣ የጠራኸኝ ቀላል አይደለም፣ የላከኝ ተራ ቦታ አይደለም። የዘላለምን ሐሳብ፣ የመንግስትን ሐሳብ፣ የሰማይን ሐሳብ፣ የመስቀሉን ሐሳብ፣ የደምህን ሐሳብ፣ የልጅህን ሐሳብ እግዚአብሔር ሆይ ሰዎችን የሚያድን ከሲኦል የሚያወጣ ለዘላለም የሚያጸድቅ ወደ ክብር የሚያስገባ የሰጠኝ ተልእኮ ትንሽ አይደለም። የሚያጣጥል መንፈስ የተወጋ ይሁን በኢየሱስ ክርስቶስ ስም ስልጣን ጸልያለሁ። የሚያቃልላችሁ የተወጋ ይሁን በኢየሱስ ክርስቶስ ስም። እየተከታተለ የሚያሳንሳችሁ ነገር ዛሬ የተቆረጠ ይሁን በኢየሱስ። አራግፉት፣ ከላያችሁ ላይ አራግፉት፣ አባረው ከላይ ላይ ዝም እንድትይ እጅን እንድታጣጥፍ የእግዚአብሔርን ነገር ችላ እንድትለው። በቃ እዚህ ድረስ ነው። ኖ ኖ ኖ አይደለም ብራዘር፣ ገና የክብር ዘመን አለው። ገና የሚያስቀጥልበት ዘመን አለው። የፈረሰችውን የዳዊትን ድንኳን አድሳለሁ ያለው እግዚአብሔር ዘመንህን ያድሳል፣ ቤትሽን ያድሳል፣ ህይወትን ያድሳል፣ ጥሪህን ያድሳል፣ ተልእኮን ያድሳል። በናዝሬቱ ጌታ በኢየሱስ ክርስቶስ አዳሹ እግዚአብሔር በዚህ ቤት ውስጥ እለፍ። አቤቱ እግዚአብሔር ሆይ በወንድሜ ህይወት ውስጥ እለፍ፣ በእህቴ ህይወት ውስጥ እለፍ። አንተ እንደጠራኸው፣ አንተ እንደጠራሃት፣ አንተ እንደለያቸው፣ በመንፈስ እንዳለምካቸው እሺ ብለው እንደወጡበት የሚያቋቋማቸው ነገር ሁሉ ዛሬ የተረገጠ ይሁን፣ ከእግራቸው በታች የተዋረደ ይሁን በኢየሱስ። እግዚአብሔር ሆይ ድምጾችን ከላያቸው ላይ እሽራለሁ። ውይ ማጋሲያ አባሞጋ ሻቶ ባባራጋሲ ኬላ ኤባ ማራና ጋደላ ቦራ ባዱናና ማግላዶቫ ባራባዲያ ሳባዴስ ትሬቨና ክሎቫኒያን የትሬንላ ጎላቫጋሲ ቦላቫጋራ ባድራዳባስ ብራዘር በመገናኛው ድንኳን ውስጥ አመድ ደፊነት ራሱ እግዚአብሔር ነው ያስቀመጠው። እግዚአብሔር የተናቀ ስፍራ የለውም። የሚያናንቅ ድምጽ የተሻረ ይሁን በኢየሱስ ክርስቶስም። አየሩ ላይ አጠራለሁ፣ ስፍራችሁ ላይ አጠራለሁ፣ መንደሮቻችሁን እቀድሳለሁ በጌታ በኢየሱስ ክርስቶስም ስልጣን። የእግዚአብሔር እሳት ይብላው። ወንድሞችን የሚያራክስ፣ ጥሪን የሚያራክስ፣ አገልግሎትን የሚያራክስ፣ ቤተክርስቲያንን የሚያራክስ በጌታ በክርስቶስ ኢየሱስም የተዋረደ ይሁን። ሊሰሙት የማይገባው ድምጽ የተሻረ ይሁን። እግዚአብሔር ሊቀበሉት የማይገባ የትኛውም አይነት ኮንፊውዥን በኢየሱስም ከላያቸው ላይ ይጠረግ። ዛሬ ጸልያለሁ፣ የልብ ረፍት ይሁንላቸው፣ ሸክም ይቅለልላቸው። እግዚአብሔር ሆይ ኤፍታ ይሁን በዚህ ጉባኤ። እግዚአብሔር ሆይ እንደገና መታደስ ይሁንላቸው። የሳምሶን ጸጉር እንደገና በቀለ ይላል የእግዚአብሔር ቃል። እንደገና በቀለ፣ እንደገና በቀለ። የወንድሜ ጉልበት እንደገና ይበረታል፣ የእህቴ ጉልበት እንደገና ይበረታል። እንደገና እንደ ብዙ ሰው እንደ ኃያል ይመላለሳሉ። እግዚአብሔር አባቶች ድምዳሜያቸው በሐዘን አይደመደምም። ፍጻሜያችሁ በሐዘን አይዘጋም። ፍጻሜያችሁ በትካዜ አይዘጋም። I encounter that in the name of Jesus. በኢየሱስ ክርስቶስ ስም እያሳደደ የሚያዋርዳችሁ ድምጽ የተዋረደ ይሁን። ጌታ እግዚአብሔር አባት ሆይ በኢየሱስ ክርስቶስም በዚህ ቤተክርስቲያን ጥላ ውስጥ ላሉት ጸልያለሁ። ይስሐቅም የተደፈኑትን ጉድጓዶች ከፈተ ይላል። ጸልያለሁ እግዚአብሔር የተዳፈነ ጸጋ ይከፈት፣ የተዳፈነ ጥሪ ይከፈት፣ የተዋረደ የተቃለለው ነገር እግዚአብሔር ለመድኃኒትነት ይፈለግ፣ መዓዛቸው ይለወጥ በኢየሱስ ስም። መንፈስህን ትልካለህ፣ የምድርን ፊት ታድሳለህ። ወዳጆቼ እግዚአብሔር ምድርን ገሃዳዋን አይደለም የሚያድሳት። ዛሬ በኢየሱስ መታደስ ይሆንባችሁ። ጥሪ መታደስ ይሁን፣ ሸክም መታደስ ይሁን፣ ፍቅር መታደስ ይሁን፣ ጉልበት መታደስ ይሁን፣ ሩጫ መታደስ ይሁን፣ መሰጠት መታደስ ይሁን። በአመድ ፋንታ የክብርን አክሊል እንዳልክ ዛሬ በኢየሱስም ዲቫይን ኤክስቼንጅ ይሁን። እግዚአብሔር ሆይ የክብርን እግዚአብሔር አባት ሆይ አክሊል ልታለብስ አመዱን ልታራግፈው ስለዚህ ጉባኤ ስለመጣ አመሰግናለሁ። ጌታ እግዚአብሔር ሆይ አዳፍኖ የሚያስቀር አመድ ሁሉ በኢየሱስም ከዚህ ጉባኤ ላይ ይጠረግ። እግዚአብሔር ሆይ ታላላቅን ተስፋ፣ ታላላቅን ጥሪ፣ ታላላቅን ስራ፣ ታላላቅን ድርሻ አይተ የጠራሃቸው ነገር ግን በአንድም በሌላም ጠላት እያዳፈናቸው ሲያዩን እግዚአብሔር አባትና አምላኬ ሆይ ሩጫቸውን ሊገታ የወጣ ዛሬ በኢየሱስ ክርስቶስም ታሪክ ይቀልበስላቸው። የብርታት ዘመን ይሁን፣ የብርታት ዘመን ይሁን። አቤቱ እግዚአብሔር ሆይ ጌታ እግዚአብሔር አባትና አምላኬ መዝሙር 104 እንደሚናገር
የንስርን ጉልበት እንደሚያድስ እግዚአብሔር ሆይ የዚህ ጉባኤ ጉልበት የታደሰ ይሁን። አቤቱ እግዚአብሔር ሆይ ለማገልገል እንደገና ያንሰራሩ። አይገርማችሁም? ይሄ ቃል ጥቅስ ይመጣል። ማይኩን ለቀቅ አድርገኝ ብራዘር። መንፈስ ቅዱስ ይሄን ቃል ደጋግሞ ይሰጠኛል። የዘሩባቤል ታሪክ ጥምጥሙን ይሄ ያደፈውን ጥምጥም እግዚአብሔር ያራግፈው። ስድብ የጠገበ ንቀት የጠገበ ለማገልገል የማያስደፍር የትኛውም ጫና በመንፈስ ቅዱስ እሳት ከላያችሁ ላይ የተገፈፈ ይሁን። እግዚአብሔር እንደዚህ ያለው እጆች ጀምረውታል፣ እጆች ይጨርሱታል አለ። የእግዚአብሔርን ክብር አድርጋችሁ ትጨርሳላችሁ። በስድብ መካከል አትሞቱም፣ በመገፋት መካከል አትሞቱም። ዘመናችሁ በጭንገፋ አያልቅም በኢየሱስ ስም። አይ ሪራይት ሂስትሪ በኢየሱስ ክርስቶስ። ታሪኮቻችሁን እንደገና በድልና በመልካምነት እንዲጨርስ ጸልያለሁ። መንፈስ ቅዱስ ሆይ ጸልያለሁ። ጥምጥም ይለወጥ፣ የአገልግሎት ልብስ ይለወጥ። እግዚአብሔር ሆይ ቃልህ እንደሚናገር ባለ ሁለት አፍ ያለው ዘይት መጣ፣ በዘሩባቤል ልጅ በዘካርያስም ላይ ፈሰሰ። ጌታ እግዚአብሔር አባትና አምላኬ ሆይ እንደታደሰ አንተ እግዚአብሔር አምላክ ነህና ዛሬ ማደስ ትችላለህ። ስማቸው ይለወጥ፣ መዓዛቸው ይለወጥ፣ ሩጫቸው ይለወጥ እጸልያለሁ። አቅም ይሆንላቸው። ሴት ልጆች ይበርቱ፣ ወንድ ልጆች ይበርቱ። እጆቻቸውን አንስተው ባርከው እስኪጨርሱ የሚቀጥለውን ትውልድ አስታጥቀው እስኪጨርሱ በዘመናቸው በደስታ እግሮቻቸውን ሰብስበው ወደ አንተ እስኪሰበሰቡ ድረስ ዘመናቸው የኃይል እንዲሆን ጸልያለሁ። እንደ ካሌብ በ40 በ80 ያው ነኝ እንዳለ ዛሬ በኢየሱስ ክርስቶስም የመታደስ ኃይል ያገኛቸው። በኢየሱስ ክርስቶስም እግዚአብሔር አባት ሆይ የተዋጋቸው ይወጋ፣ ያሳደዳቸው ይፍረስ፣ ያዋረዳቸው ይዋረድ፣ ያቃለላቸው ይቅለል። ዛሬ በኢየሱስም መንሰራራት ይሁን። የትንሣኤ ሳምንት ነው። የትንሣኤ ጉልበት ይውደቅባቸው። እንደገና ተነስቶ ማበብ ይሁንባቸው። እንደገና በመቅደስ ማጠን ይሁንላቸው። የረሆቦት ታሪክ ምዕራፍ ይለውጥ። በዚህ ቤተ ክርስቲያን ውስጥ ምዕራፍ ይለወጥ። አቤቱ የአገልግሎት አድማስ ይለወጥ። የአገልግሎት ኢምፓክት ይለወጥ። የአገልግሎት ፍሬያማነት ይለወጥ። የሰቆቃ ዝማሬያቸውን የሰቆቃ ጸሎታቸውን በዝውውር ያነቡትን ያለቀሱትን ያነከሱትን ዛሬ ስለፈወስክ አመሰግናለሁ። መታደስ በእናንተ ላይ ስለሆነ እግዚአብሔር ይባረክ። አባትና አምላካችን ሆይ ክብር ለስምህ እሰጣለሁ። ስላደስከን ተባረክ። አቅም ስለሆነልን ተባረክ። ሸክም ስለገፈፍክ ስምህ ይባረክ። እንደገና መቆም ስለሆንከን ስምህ ይባረክ። እንደገና ምሕረትና ሞገስ ስለሆንካቸው ስምህ ይባረክ። እንደ ኃያል ሰው እግዚአብሔር ሆይ በኃያል እጅ ውስጥ እንዳለ ማጋቴራ ነው ጋሳ ባዲያስ አቬራ ነው ጋሹ ዳሪ ባላ ኤላቱራ ቪጋባ ቦራባስ በእጅ ላይ ያለውን በትነህ አትሞትም። በእጅሽ ላይ ያለውን ጥለሽው አትሞችም። በጌታ በኢየሱስ ክርስቶስም እንደገና ጉልበት ይበረታል። እንደገና መንፈስ ይበረታል። እንደገና ውስጥሽ ይታደሳል። የእግዚአብሔር ቃል እንደዚህ ይላል፣ በኃያል እጅ ውስጥ እንዳለ ሰይፍ አደርግሻለሁ። እንደገና ትበረታለህ። እንደገና ትሮጫለሽ። እንደገና ትበረታላችሁ። እንደገና ብዙ ምርኮ ይመጣል። እንደገና ብዙ መታደስ ይሆናል። ከተማይቷ መጽናናት ታያለች። እግዚአብሔር አባቶ ያመሰግናለሁ። ይሄን ጉባኤ ለክብር ቀድስ። ወንድም እህቶችን በማጽናናት መንፈስ ሙላ። ሁሉ ለስም ክብር ይሁን በክርስቶስ ኢየሱስ ስም። ክብር ለአምላካችን እናምጣ። ሃሌሉያ። ክብር ለአምላካችን ለአባታችን ለእግዚአብሔር ይሁን። የረዳን እግዚአብሔር ይባረክ። አዎ በብዙ ተምረናል ወገኖቼ። እንደገና ልንሰማው የሚገባ ትምህርት ነው የተማርነው። ጌታ ስላስተማረን ስሙ ይባረክ። የመጣን ተማርን፣ ያልመጡትም ደግሞ ይማራሉ። ዘመኑ ጥሩ ዘመን ስለሆነ ያው ስለተቀዳ፣ ግን በዚህ መገኘት ደግሞ የተለየ ባርኮት አለው። ክብር ለስሙ ይሁን። ጌታ እግዚአብሔር ይባርካችሁ። ፓስተር ጌታ ይባርክህ። የጌታ ጸጋ ይብዛልህ። እግዚአብሔር መልካም አምላክ ነው። አሁን ደግሞ ለስጋችን የሚያስፈልግ ሻይም ዳቦም ጌታ ይባርካቸው አዘጋጅተውልናል። ዛሬ እዚሁ ነው የምንስተናገደው። እዚሁ ጠጥተን ወደሚቀጥለው ፕሮግራም እንሄዳለን። እስኪ ስለተዘጋጀው ደግሞ ጌታ እናመስግን። እግዚአብሔር አባታችን ሆይ በእውነት ስላስተማርከን ክብር ላንተ ይሁን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል ተብሎ እንደተጻፈ እኔ ዋህ በልቤም ትሑት ነኝና ከኔ ተማሩ ያልክ የናዝሬቱ ጌታ ኢየሱስ
ዛሬም ጌታ ሆይ በቤት እንዴት ማገልገል እንደሚገባን ጌታ ሆይ ስላስተማርከን በእውነት እንባርክሃለን። ክብርን ለአንተ እንሰጥሃለን። ባሪያህን ስለረዳኸው ተመስገን። አሁንም ጉልበትና አቅም ጸጋን ሁሉ ጨምርለት። እግዚአብሔር አምላካችን አባታችን ሆይ የተማርነውን ደግሞ ጌታ ሆይ በውስጣችን መጠበቅ እንድንችል ጸጋህ ይደግፈን። እግዚአብሔር አባት ሆይ የተዘጋጀውን ደግሞ ምን በላውን ምን ጠጣውን ስለሰጠህን ተመስገን። ያዘጋጁትን ባርካቸው። በክርስቶስ ኢየሱስ ስም የተባረከ የተቀደሰ ይሁን። ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ ስም